የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አምራች ኢንዱስትሪዎች ጉዞን አስመልክቶ በሰጡት ማብራሪያ ኢትዮጵያ የአዲሱ ዘመን የኢንዱስትሪ መስፋፋትን እንዴት እየበየነች መሆኑን ዳሰዋል። ለአምራች ኢንዱስትሪው ምርትና ምርታማነት ተግዳሮት የነበሩ ችግሮችን የዳሰሱት ጠቅላይ ሚኒስትሩ አምራች ኢንዱስትሪው የኢኮኖሚ ምሰሶ እንዲሆን ኢንቨስትመንትን የሚስቡ የተቀናጀ አገልግሎትን መስጠት የሚያስችሉ የኢንዱስትሪ ፓርኮችን ቁመና በማሻሻል ትኩረት መደረጉን አንስተዋል። የኢንዱስትሪ ፓርኮችን ከብዛት ይልቅ ወደ ጥራት በመቀየር ወደ ኢንዱስትሪ ፓርኮች የሚገቡ ባለሀብቶችን ቁጥር ከለውጥ ወዲህ ወደ 300 ማሳደግ መቻሉንም ነው ጠቅላይ ሚኒስትሩ ያብራሩት። አብዛኞቹ ፓርኮች ላይ ወደ ስራ የገቡት ከለውጥ በኋላ ነው። ፓርኮቹ ነበሩ እንጂ ወደ ስራ አልገቡም ነው። ከለውጥ በኋላ የመጣ ውጤት ነው። በባለሀብትም ስትወስድ የባለሀብት ቁጥር ከ36 ባለሀብቶች አሁን 300 ገደማ ባለሀብቶች ተጠግተዋል። ሼድ የመያዝ ሼዱ ሰርቶ አልተያዘም ብያለሁ። ያኔ ያለቁ ፋብሪካዎች ፓርኮች 3 ብቻ ነበሩ፣ መቀሌ፣ ኮምቦልቻና ሐዋሳ። እነሱ የተያዙት 45% ነው። የመያዝ አቅሙ 45% ብቻ ነበር። ዛሬ ግን 88% ደርሷል። እነዛ ብቻ ሳይሆኑ በሙሉ የተገነቡት ማለት ነው። እነዚህ ኢንዱስትሪ ፓርኮችም በሀገር ውስጥ ባለሀብቶች በብዛት እየተያዙ ይገኛሉ። ፓርኮቹን ወደ ልዩ የኢኮኖሚ ዞንና ነፃ የንግድ ቀጠና እንዲሸጋገሩ በማድረግም የውጭ ምንዛሬ ግኝትን ማሳደግ፣ የተኪ ምርትን ማምረት ትኩረት እንዲያደርጉ እንዳስቻላቸውም ነው ጠቅላይ ሚኒስትሩ ያነሱት። ኢትዮጵያን የማኑፋክቸሪንግ ማዕከል ለማድረግም ቁልፍ የሆኑ መሰረተ ልማቶች ዝርጋታ እየተከናወኑ ነው ብለዋል ጠቅላይ ሚኒስትሩ። ኢትዮጵያን የማኑፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመር ነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳውልህ ምክንያት በእጅጉ አዋጭ ነው። ይህ ትስስር ከልዩ ኢኮኖሚ ዞኖች ጋር ሲቀናጅ የምታስበው የተሟላ ውጤት ያመጣል። በፖሊሲ ከባለፈው ስህተት በመማር የፋይናንሻል ስርዓቱን በማዘመን ብድር በማቅረብ መሬት በማቅረብ ኢነርጂ በማቅረብ ደግሞ እየሄዱ ፎሎ በማድረግ ችግር በመፍታት እያረቀን ከሄድን ካለምን ጥርጥር በከፍተኛ ደረጃ ውጤታማ የሚያደርገን አካሄድ እየተከተልን ማለት ይቻላል። ይሁን እንጂ ኢትዮጵያ ግዙፍ ፕሮጀክቶችንና መሰረተ ልማቶችን ገንብታ ምርትና ምርታማነትን እያሳደገች ቢሆንም የባህር በር አልባ መሆኗ እድገቷን መግታቱን ነው ጠቅላይ ሚኒስትሩ ያነሱት። የባህር በር ማጣቷ በሀገሪቱ የኢኮኖሚ እድገት፣ በብሔራዊ ደህንነትና በዜጎች የዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ገልጸዋል። የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከኛም በኋላ ባለው ዘመን በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። እያንዳንዱ ዜጋን ኢምፓክት ያደርጋል። የወደብ አልባነትን ችግር ገመን አልባነት ሲሉ የገለጹት ጠቅላይ ሚኒስትሩ ጉዳዩ ከፖለቲካ ባለፈ የህልውና ጥያቄ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ማግኘቷ ለራሷ ብቻ ሳይሆን ለቀጠናው ሰላምም ወሳኝ መሆኑን ነው ጠቅላይ ሚኒስትሩ ያስገነዘቡት። በክፋት ባለመነጋገር፣ በሰጥቶ መቀበል መርህ ባለማመን፣ ኮኤግዚስት ለማድረግ ባለመዘጋጀት፣ አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለእኛ ብቻ ለሰፈራችን አዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ይህ ጉዳይ በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። በንግግርና በሰጥቶ መቀበል መርህ የባህር በር ባለቤት መሆን ግዴታ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከባህር በር ተነጥላ እስከ ወዳኛው ትኖራለች ብሎ ማሰብ ለሀገሪቱ ብልጽግና የማይታለፍ ቁልፍ ማነቆ መሆኑን አረጋግጠዋል። በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ
የዋህ ነው። ይህ ካልሆነ የኢትዮጵያ ዓለም አቀፍ ተወዳዳሪነትና የተያዘው የብልጽግና ጉዞ እንደማይሳካ ያነሱት ዶክተር አብይ አህመድ እያንዳንዱ ዜጋ ይህንን መረዳት ጊዜው የሚጠይቀው ጉዳይ መሆኑንም አጽንኦት ሰጥተዋል።